ትዳር ነበረው የለውም በስመ አብ አንቺ ስለማታውቂ ነው ምንድነው የምትናገሩት እንዴት ከእስር ቤት ከወጣም ቆይቷል አንቺ አይደለሽም የሚያስፈታሽ ነው የምትደውለው ማንጋ አንተ አግብታት የነበረችው የልጅ እናት ጋር መደወል ይችላል ምን አግብቶ እንደው ባገባስ አለክ ማለት ነው ባገባስ አለክ ማለት ነው ምንድነው የምትለው ማሚ እኮ ተረጋጋ ገና ቀስ በቀስ ያወጣል ምንድነው የምትለው ለእሱን መልስ ብዬ ነው እንደዚህ ዝም ብለህ ዲቃላ ወልደህ ነው አለ ቆይማ እንደሱ አይደለም ወጌን መሰማሽ መጨረስ አሙል ደንፈስ ቅዱስ አስተሽኝ አረባክሽን ቆይማ ተዋት አረኔ ይቅርታ ሰላም ቤተሰቦቻችን እንደምን ናችሁ ያው እኔ እንደዚሁኝ ካያችሁኝ ትንሽ ቆይት ብያለሁ ዛሬ ግን የሆንኩበት በጣም ደስ የሚል ነገር አለ ያን ደግሞ በጣም ደስተኛ ነኝ አሁን ላይ ይሄን ነገር እኔ እንጃ ብቻ ይሄን ነገር በማወቄ እኔ ያለኝ ደስታ አይደለም ያው ዛሬ እኔና ቤቲ አንድ ነገር የሰማነው ነገር አለ መስማት ብቻ ሳይሆን አረጋግጠናል ያ ደግሞ አንድና አንድ እንትን ነው ማለት ሙሉ በሙሉ እኮ አያስደስትም የሚያስደስትም ማያስደስትም ፓርት አለ ነገሮች አሉ ግን ብቻ በመስማታችን ደስ ብሎናል ዞሮ አዎ እሱ ቀለበት አረኩ ብሎ ገና ለገና የሚቆይበት ምክንያት የለም ቀለበት ስላረገላት አሁን የሰማችሁን ነገር ማዘር ስትሰማ እርግጠኛ ነኝ ከህይወቷ ነው የምታስወግደው ባታስወግደው እኛ እናስወግደዋለን አስወግድ በቂ ምክንያት አለ እና ዞሮ እንትና ከቤታችን የሚወጣበት አንተ ውልቅ ይልልናል እንጂ እዚህ እንትን እንዳለብን እንደቀበጠብን ምናምንም አይቀርም እናባረረዋለን እና ምንድነው ዞሮ ያው የሚፈጠረው ነገር ደግሞ ቤት ሄደን የምናይ ይሆናል ብቻ እኛ አናቅም ደስታችን ወደር የለውም እኔ በጣም ደስ ብሎኛል ማለት በዚህ ልክ አልጠበቅኩም ነበር የተፈጠረው ነገር በሰዓቱ አስደንግጦን ነበር ግን እውነታውን ስናቅ ደስ ብሎናል አስደስቶናል እና ያው ስለዚህ የሚፈጠረው ደግሞ ምን ይሆናል እሱ አሁን እንደፈለገ የሚሆንበት ሰዓትና የሚሆንበት ጊዜ አይደለም ካሁን በኋላ የምናስተካክለው ሁሉንም ነገር በደንብና በስርዓቱ ነው የምናስተካክለው ለዚህ ደግሞ የምናየው ይሆናል ካሁን በኋላ ማዘርም ለአንደኛ ለሁለተኛ ለመጨረሻ ጊዜ ሁሉን ነገር ከህይወቷ ማስወጣት ብቻ ሳይሆን ለወደፊትም ለሚፈጠረው ነገር ትምህርት ይሆናታል ካሁን በኋላ ምንም ነገር እንደማይፈጠር እናምናለን ስለዚህ አሁን ገብተን ያለውን ነገሮች ደግሞ አንድ ባንድ እናጣራለን በዛው ልክ ደግሞ ውድ ቤተሰቦቻችን ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ እስኪ አሳድጉ كذاكلي وشعلو ديتي هوني مر በጣም ከቆየ ስለኔ እኮ ማውራት እኮ ያስፈልግም እና ቤቱ ምናምን ተመችቷል አዲስ አበባ እንዴት አያችሁ ማተሚውኝ ሸጋውኝ አምሮብኝ እና ምንም አምሮብኝ ሸጋውኝ ስራም ያው እንፈልግልሃለን አይ አሁንም ያው እዚህ የምትቆይበት ምክንያት ካለክ
እንግዲህ ቤተሰብ ሆነን አይደለም? ቤተሰብ ሆነን ቤተሰብ ማለት እኮ ቤተሰብ ሆነን አይደል? እዚህ ጋር ቤተሰብነት ሆነናል በማለት ብቻ አይደለም መሆንን ይፈልጋል። ስንት ነገር ማለት አለ ሰኔ የጠበኩ ነው። የት ነው ያለው ሰው ይሆንልኝ እንደው ደረስ ብዬ ልምጣ ብላ ነው እንዲህ ወዲህ አለች። አይ አይደለም ማለት በእስከመሽ ነው የምትቆየው። ለወጣ ይቆፍ እንደሆነ አላውቅም። እስካሁን ስለጠየቅኩ እንደው አታኝ እንደው ሰው አትወዱም እንደው ሰው ሲቆይ ኧረ አለመውደድ አይደለም። ምን ያህል ጊዜ ነው የምትቆየው? ትሄዳለህ በቃ እንግዲህ አባወራ ራስ መሆኔም አይደል እንግዲህ አዱኛ ለካ እንደው አላወጋሁሽ እንደው አልነበርሽም ባለፈውና እንደው አዱኛዬ ጋር እኮ እንደው አስደንግጣኝ ምን አደረጋችን እንደው አስራልኝ እንደው አስደንግጣኝ የዛን ቀርማ ነበር ጋጨበጭብ ነበር። ከዛ በኋላ ያለውን ስመቻየሽ እኔም አስደነገጥኳት። ምን አረክላት? አበባ ይሰጣት እሱ ነው እንደው ሰው ሳማክር ጊዜ እንደው ምንድነው የምትሉት? ሰርፕራይዝ ነው የምትሉት? ሰርፕራይዝ አረኳት። በእውነት እንደው ደስ አለኝ። በጣም ደስ ስትሉ ጥሩ ጥንድ ይወጣችኋል። እንደው እንደው አንቺ ባልሽ እንደው ያ እሱ ፋራ ነው። የሰርፕራይዝ ምናምን አያውቅም። አገመጥኩ ይላል እንደው አኮረፍኩ ይላል እንደው አይ ልክ ነው እኮ እሱ ምንድነው ያው እናቱ አይደለች ልጅም አይደለ እንደው ማለት እኔ ምልክ ልጅ ምናምን የለህም እንዴ? ደግ ማድረግ ያልነበረም አይ ትዳር በመሰል ልጅ ምናምን የለህም? ትዳር እንግዲህ ጎጆ ቀለሱ እኮ በእውነት ጎጆ ቀለሱ እኮ አሁን እኮ አይደለም ከአዱኛዬ በፊት ከማሚ በፊት እኔ ከሷ ውጭማ ወዴት እንግዲህ እሷ ነው ክፍለ ሀገርም ልጅም ትዳርም ሚስት ምን ምን ሳረግ ግን እኮ እድሜ በጣም ነው ሄደ እንጂ ግን እኮ ገና ሸበላ እኮ ነው። ሸበላማ ስራ ጫናው ምንም ስላለ ነው እንጂ ያው እንደ ሀተም እንግዲህ ቁጭ አንብር ካላገባ አዱኛው እንደምታየው የልጆች እናት ናት። ሁለት ልጆች አሏት። ትልቅ ሴት ናት። አግብታ ካገባች ሴት ጋር ከምትወድ ደግሞ አንድ ቆንጆ ላጤ ብታስ በፍጡም አዱኛዬ ላይ አይሆንም። አዱኛዬ ባንተ ላይ ደርባ አግብታ ወልዳ የለ እንዴ? እሱ ታስቦበት አይደለም አንቺው አረካስ የሌላ ቀን ነው። አንድ ቢሆን ስህተት ነው ይባላል። ሁለት ልጅ እንዴት ነው ሳታስብበት የምትወልደው? ማሚ የበጣሽ ሰላም አሁን እኮ እንደው ባለፈውን ጫፍጫፉን እኮ እያዋጋሁት እንደው ያልነበርኩ መስሎት ረስቶታል ጭራሽ። አላየሽውም? በእውነት አሰራለች። እሱ ስርዓት ያለው ሰው ደግሞ በጣም ያምራል። ስርዓትማ ቢኖረው ያደረገውን ነገር ይነግርሽ ነበር። ምን ያደርጋል? ምንም ያደርገው ነገር የለም። አንተ ምን ነው ከሱ አልወርድም አልክ? ልክ ነው ማሚዬ። በቃ አይመለከትህም በሱ ጉዳይ። ሁለተኛ በሱ ጉዳይ እንደዚህ አይነት ነገር አንድ ነገር እንዳታመጣ እኔ አልሰማህም። አይ ለሁሉም አልናገርም። ልክ ነው። የደበቀሽ ነገር ስላለ ነው የምነግርሽ። ምንድነው የሚደብቀኝ? ምንም የሚደብቀኝ ነገር አይኖርም። ምንድነው የሚደብቀኝ? ለማፈናጋት ነው እንደው እንቅልፍ አጣያለሁ። እኔ እንቅልፍ አጥቼ አይደለም የሰራው ስራ የደበቀው ነገር እኛን ለማለያየት ነው። ምንም ቢል ምንም እንደ አንቺማ ተደፍኖብሻል እኮ እናት እንገርሽ በቃ በሱ እኮ ፍቅር እኮ ታውረሻል። ይልሽ ማሚዬ አንቺ ማታቂ ብዙ ነገር አለ ያልነገርሽ እና እኔም እየጠየቁት ነበር። አሁን ለኔ ምንም እንደማያውቅ ነው። ምን ታውቂያለሽ አንቺ? አንቺ እርግጠኛ ነሽ በሱ ሙሉ ለሙሉ? ለምን እርግጠኛ አልሆነም? አይ ማወቅ ከፈለኩኝ እኮ ብዙ ነገር ማወቅ እችላለሁ። እኔ ቀላል አይከብም። ምን ልታመጣ አወቃችሁኝ እኮ ስንት ጊዜ ነው የምታውቁኝ? ብዙ ማለት አንተ የደበከ ነገር ምንም የለም። ያው እንግዲህ አጠፋውም አላጠፋውም ታስሬ መንግስት እስቲ ማለት ነጣና በሌለበት ቁጭ አድርገሽ በስነ ስርዓቱ ብትጠይቂው አሪፍ ነው። ለወለልም ከምትወቅሽው ማለት በኋላ እንዳትጸጸች ብዬ ነው። ብዙ የደበቀሽ እኛ የምናውቀው ነገር አለ። አይደለሽም እንደው እነዚህ ልጆች አሁን ምን እሱ ምን ይኖራል? ትናንትና ነው እሱ ከስር ቤት ልክ ነሽ። እኔም ከድሮም አታምኝም አሁንም ላታምኝም ትቻለሽ። ችግር የለውም
ግን እኔም ልውልን በሌለንበት ቦታ ቁጭ አድርገሽ ብትጠይቂው አሪፍ ነው። ለምን በኋላ እንዳትጸጸች አሁን እኛን እየወቀሽ ማለት ይሄ ሰው ልክ ያልሆነ ሰው ነው። ብዙ የደበቀን ነገሮች አሉ። እንግዲህ ሰው መጣ ነገር መጣ። እነዚህ ልጆች ሲመጡ እኛን እንደው መለያየት ነው የሚፈልጉት። ምን ካላቸው ነው ያሰማ ምን እንዲያወሩ እንደው ሁኔታቸው ሁሉ እንደው አላባረኝ ወሬ መለቃቀም እኮ ለጀምሮ ቀስብላችሁ ወሬዎች ከመቲ ለምንሱን ቁጭ አድርገሻል። እሺ ምን ልጠይቀው? እሺ ምንድነው አንቺ የምታውቂው? ምን ለምሳሌ ምንድነው የምታውቂው? እሺ እኔ ልጠይቅሽ። አንተ ምንም አይነት ቤተሰብ የለህም? ጠይቀኝልኝ ማለት ነው። ቤተሰብ ማገኘው ቤተሰብ አለው የእናት አባት እናንተ ቤተሰቦች እኮ ናቸው። ምናምን የለም ቤተሰብ እንግዲህ እሷን አገባው እኔም እናንተ አባት አላገባችሁም፣ አልተጋባችሁም፣ ልትጋቡም አትችሉም እኮ። ለምን? ስለማትጋቡ ነው። ማሚ ስለማትመጠነ ነው እኮ። ለምን? በቃ አትጋቡም፣ አይሆንም። ስለማይሆን ለምንድን ነው? አንተ ሚስት ልጅ ትዳር ምናምን ስላለ እንዴ ከየት አመጣሻችሁ? ማሚ ለልጅ ለጋርሽ አይደለ? ልጅ አለው ይሄ ሰው። ይሄን አልነገረሽም? አንቺ ነሽ አሁን ከኋላ ባናት መጥተሽ ስለሱ ልጅ መኖር የምታውቂው? አንቺ አሁን ከተማ ስለምትኖሪ እየሰማሽ ነው ነገሮች አሉ። እናት አንቺ ማታውቂው ነገር አለ። እሱ የደበቀሽ ሚስጥር አለ፣ ደብቆሻል። እናንተ ደግሞ ስሚኝማ፣ ወይ ሰው ሰላም መኖር ሰው ሰላም ከኖረ ያማችኋል? ችግር አለባችሁ? ትዳር ነበረው የለውም። በስመ አብ አንቺ ስለማታውቂ ነው። ምንድነው የምትናገሩት? እንዴት ከእስር ቤት ከወጣም ቆይቷል። አንቺ አይደለሽም ያስፈታሹ፣ ራሱ ከወጣ ቆይቷል። ያ ሁሉ ነገር የውሸት ነበር። አንቺ ስትመላለሽ የነበረው ምናምን ታይ ምን አገናኘው? እስር ቤትም ከወጣ ቆይቷል። የለም እና መታሰሪን ታውቁ። ትልቅ ልጅም አለው። እንዴት ነው የሚያናግረኝ? ይሄን ጉዳይ ድሮ ማጣ ከየት አመጣችሁ ነው የምታወሩት? ክፍለ ሀገር ደውዬ ነበረ። ስላለው ነገር ሁሉ ነግሩኛል። የራሱ የቅርቡ ሰው ምን አደዋወለ? አንተ ምን አገባ? ምን ጥልቅ አረገ? ይኸውልሽ ታያ ምን ጥልቅ አረገ? እዚህ አይደለም እንዴ ጉዳይ? ተኔ ጋር ከሆነ ተኔ ጋር አናወራም እንዴ? ታያ ምን አስደወለ? ታያ ተቀዩ ምን አለ እኮ አንተ ምንሽ ነገር ከንታ አለገከንም ወደበቀ መንገርም አይጠበቅብኝም። ደግሞ የለኝም እንዴት ነው ሊኖረኝ የሚችለው? የልጅ ልጅም አለው ለንጋርሻ አንቺ ምንድን ነው የምታወሪው? እንደዚህ ታያቸው እነሱ የቀና ሰው እንግዲህ ብዙ ያስባል። አይ ብታገባም ችግር የለውም፣ ግን አግብታ ከነበር ከማዋሸት ብትለኝ ደስ ይለኛል። ችግር የለብኝም። ሊሆንም አይችልም። አይሆንም። እንደዚህ ነገር በስተኋላ ከመጣ ግን ችግር ነው። አይሆንም። እኔ እናንተ እንዳያደርግ እንግዲህ እነሱ ነገር ሲቆፍሩ ነው የሚያደርጓቸው። እሺ የቀና ሰው አይተኛም። ለምን አንቆፍሩ? አይተኛም። እሱ ልታገባት ነው እኮ አይደለ? ማሚ ስለሚያገባት ሰው ማጣራት ታደግ ማድረግ ይመስላል። ምን ነው ደግ ሚስትና ልጅ ምናምን ትዳር ጥለበተክ እዚህ ማሚ ላግባሽ ማለት ነው። አንቺ ታውቁሽ አንቺ ከታውቁሽ ነው የምታወሪው። ማሚ ብዙ ነገር እናገር ምሽቴ ለኔ ምሽቴ እሷ ናት እኮ። እሱ ምን እንደሚፈልግ አንቺ ጠይቂው። ከዚህ ቤተሰብ ምን እንደሚፈልግ እንዴ በጋብቻ ላይ እኮ ጋብቻ እኮ ያስጠይቃል። ሁሉ እኮ አለ። ለምንድን ነው የማያውቀው? እናት እልሽ የምትሰሚኝ ከሆነ ስሚኝ፣ እውነቱን የሚያወጣ ከሆነ ያውጣ። ንገርሽ ከኋላ ሌላ ነገር ሲመጣ ወደ ሌላ ነገር እንዳይዞር። እሱ ሚስትም አለው ከሌላም ልጅ አለው እኮ። ምንድነው የሚዞረው? ለምንድነው የማትተወኝ? አንተ እውነቱን ተናገር። ለምንድነው የማትተወኝ? አንተ እውነት ይሄንን ነገር ይሄንን ሴራ ሸርባችሁ ምንድነው እንደዚህ ያስቀናችሁ? ሌላ ነገር ሌላ ታምር የምታመጡ ከሆነ ደስ አይልም። እኔ ቀምታችሁ ሌላ ነገር ልታወሩ ሌላ ነገር ልታመጡ እኮ ምን ሲደረግ አይሆንም። እንዲች ታረዳታለሁ እንጂ አይሆንም። አይሆንም። አይደረግም። የምን ሚስት ነው የምታወሪው? እኔ አናግራታለሁ። ንገሪ እኮ ምን ነው የምታናግራት? ምን ዋሻው? እንደው አንቺ ጥሩ ልጅ አለበሽ። እንደው ምን ሆነሽ ነው? ስለዚህ እኔ ለነሱ አላወራም። ያለውን ነገር ከቻልኩ ሸጋሸጋውን ስናወራ እኮ ገብታችሁ እኮ በጣበጣችሁን እኮ። አሁን እኔ
የምትጨቃጨቁት? በቃ እንደሌለው እርግጠኛ ነኝ። ምንድን ነው የምትጨቃጨቁት? በእኔ ምን ነው በእኔ በሰላም እንዳልኖር ምንድን ነው እንደዚህ ኑሮዬን የምትበጠብጥብኝ? ፈርቶ ነው ከሌላ ልጅ አለው የለው እርግጠኛ ነኝ። አንተ ትናንትና ነው እኔ አውቀዋለሁ። በቃ አሁን አይደለም የማውቀው አውቀዋለሁ። ስለዚህ ኑሮዬን አትበጥብጥ፣ በቃ አትበጥብጥ። አንተ ከዚህ ወሬኛ ጋር ወሬ እያመጣህ እየለቃቀምክ እሷ በነገረችኝ ወሬ እኔ እሷ በነገረችኝ ወሬ አይደለም። እኔ እናንተ አብራችሁ ብትሆኑ ምን ይጎዳል? ምን ይጎዳል? ነው እንጂ ምን ወሬ ልታመላልሽ አንቺ አይደለሽ? ሉል ከየት አመጣ? አንቺ ስለማስብ ነው ይሄን ያደረኩት። በቃ እንዴ ሉል ከየት አመጣህ ነው ወሬ ነገርኩት። ማጣራት አለብን አልኩት፣ አጣራን። ከዛ ልጅ ሚስት መደወል ነው አይደለ? በልጅነት ከየት እሱ እኮ ታሰረ ብዙ ጊዜው እኮ ነው። መደወል ነው አይደለ? ራሴ እዛ ሳገባ ልንገርህ አይደል? እኔ ራሴ ሳገባ ማለት ነው። እኔ ሳገባ እኮ እሱ ትንሽ ልጅ ነው በዛን ሰዓት አያውቅም ብዙ። ለምን አንደውል? ብቻም አልደረሰም። መደወል እኮ እንችላለን። ለምን አንተ ነው ልደውል? ለምን አጥፊ በአካል ራሱ ተመጣጣ ማንጋ ነው የምትደውለው? ማንጋ አንተ አግብታት የነበረችው የልጅ እናት ጋር መደወል እንችላለን። ምን አግብቶ እንደዋገባስ አለክ ማለት ነው። እንደዋገባስ አለክ ማለት ነው። ምንድነው የምትለው? ማሚ እኮ ተረጋጋ። ገና ቀስ በቀስ ያወጣል። ምንድነው የምትለው? ለእሱ ልመልስ ብዬ ነው አንቺን አስደነገጥኩሽ እኮ። ምንድነው የምትለው? ኧረ ምን ሲደረግ እየሰማኸኝ ነው? ታለኝ አልነግርሽም? አሁን እያልክ አይደለም አላልኩም? ምን ልታረግ ማንስ ጋር ቢሆን ለምን ትደውላለህ ያልኩኝ እኮ። ይደውላል። ሌላ ነገር ከምናመጣ እዚህ ጋር ያለውን ነገር እውነት ተናገር እኮ። ለምንድን ነው መደዋወሉ? እኔን አታምንም? ምን እናት አንቺ ጋር ደውለን ሰጥሻለን ትነግሪያታለሽ። ምንድን ነው የምትደውልልኝ? ለምንድን ነው እናንተ ቆየ ሰው ኑሮ ለመብጨትሽ እዚህ ሁላችሁት ምን ሆናችሁ ነው? ስሚኝ ቆይ እኔ ያህል ዓመት እኔ ቁጭ ብዬ አሁን የሚያግዘኝ ሰው አገኘሁ ብዬ ስል እንደገና ሌላ ነገር ቆፍራችሁ የምታመጡት? እኛ እኮ ክፋት አስበን አይደለም። ደስተኛ ነኝ እኔ። ደስ ብሎናል። ግን እኮ ደስተኛ እንደሆንክ ነው የማምነው። ደስተኛ ነኝ አይደለ? ስለዚህ ደግሞ እውነቱን ይናገር፣ የደበቀውን ነገር ያውጣ። አንተ ከነገርከን እኮ እኛ መልፋት አይጠበቅብን። እንደው በእጅ ብላችሁ እንደው ትተውኛላችሁ? እኔ ተውሃል ካለ ይበል። ከዛ ከማሚ ጋር አንተ ግን ሰላማዊ ህይወት ትኖራለህ ተጋብታችሁ። እሱማ አለኝ እንደው አለኝ ሳይሆን እንደው አይ እሱ አይደለም እንደው ቀስ በሉ እስኪ። እንደው እናንተስ እንደው እኛን ማፈናጋት እንደው ማለያየቱ እንደው ምንድን ነው የምታገኙት ነገር? እኔ አለኝ ብዬ ሳይሆን ይልክ እውነታውን ስታወራ ቢያንስ ከማሚ ጋር በሰላም ህይወታችሁን ትኖራላችሁ። ሰይጣን እኮ ክፉ ሰው ነው፣ በወዳጁ ነው የሚቀድምና እንደው ታያቸው እነሱ ካልሆነ ነው ተከራይተው ከየት አመጡት? ይሄን መከራየቱ እኮ መፍትሄ አይሆንም። በጠበጡ እኮ ሰላም አሳጡን እኮ። እሺ አንተ አግብተህ ልጅ አለህ እንዴ? አግብተሃል? ስማ እንደው እውነት ሆነ ነገር እኔ እኮ እንደው ወድሻለሁ እኮ አግብተሃል ወይ ልጅ አለህ ወይ? እነሱ ልጅ አለው እያሉ ነው። ልጅ አለው ልጅ አለው ሚስት አለው እያሉ ነው ያሉት። እንደው ክፉ ቀን ነጣጥሎ ነው እንደው እዛ የማታውቂው ነገር የለም እና እንደው እኔማ እንደው ጭንቅላቴ ውስጥ ምን ያለሽ እንደው ልቤ ውስጥ ምን ያለሽ እንደው አንቺ ነው። እሱን አይደለም እኔ የጠየኩህ አለ ወይ ነው ጥያቄ። እኔ የጠየኩህ ካለህ አለኝ በቃ፣ ከሌለ የለም በቃ። ይሄንን ነው እኔ የለኝም ብለኝ ነው አይደል እንዴ? አይደል እንዴ? አረ እንደው እኔ ስራሰችሽም አላውቅም። እንደው አይ አለ እኮ የለክ ማለት ካለኝ በል፣ ከሌለክ የለኝም። አለኝ ወይ ነው የለኝም ነው እኮ ጥያቄው። ይሄ ነው መልሱ። እንደው አንቺን ወድጄሻለሁ እንደው አንቺ ጋር ነው እንደው ቀልቤም ያለው ታንቺ ሆኖ ነው እኮ ልጅ እንደው መቼም የማታውቂው ነገር የለም እኮ። ልጅ አለ ወይ? አንተ ምን ነው አምጥታችሁ እንደው የምታበጣብጡ? ያሳፍራል። ልጅ እንደውም እኮ ክብር ነው እኮ። ምን እሱማ ምን ያሳፍራል? እናንተስ ልጅ አይደላችሁ? ልጆች ናችሁ። አሁን ማሚ በልጇ ታፍራለች። ለምን ታፍራለች እኮ? ልጇ ስለሆነ አንተ ስለምን ታፍራለች? እኔ ያለመጠየቄ ጥፋት ነው። ያለመጠየቄ ጥፋት ነው። ግን እኔ እስር ቤት ስለነበር ከዛ በፊትም ደግሞ አገባ የሚባል ነገር አልሰማሁም። እንግዲህ እኔ በውጭ ወልዶ እንደሆነም አላውቅም። ማውቀው ነገር የለም። ማረጋገጥም እሱ ይንገርሽ። ምንም ማለት ነው። አለህ ወይ የለም ንገራት እኮ አለህ። እኔ ወዳታለሁ አዱኛዬ ነው። መውደድ አይደለም ስለመውደድ አይደለም ጥያቄው። ምንድነው አጨናነቃችሁኝ እኮ። እኔ ነኝ የጠየኩህ እኮ። እኔ ነኝ፣ እሱ አይመለከተውም። እኔ ነኝ የጠየኩህ። እንደው
ሞኝ መስለው ምኑን መርዛም ተደፉት እኮ በቃ ንገራት። ምን ያስጨንቃል እኮ ሰው ማፈናጋት እንዴ ጥሩ ነው ለናንተ ማለት ነው። እንደዚህ ከተጨናነቅ አይደለ አለ ሆይ ልቤና ማመኛ አለ ሆይ እንደው የዛን ጊዜ እንደው አለ ሆይ ተናገር። አለህ የለህም? በቃ ይሄንን ነው የምንፈልገው። ለዋጋሽ አይደለም እንደው ያማቹ ባልሽ ነው ስታገቢ ጊዜ እንደው እኔም እንደው አንዷም ቢጤም ጋር እንደው ትንሽ ተዋውቀን ነበርና እና አግብታ ነበር ልጅ አለ እንደው ጋብቻ ሳትበይው እንደው እንደዚህ ዝም ብለህ ዲቃላ ወልደ ነው አለ ቆይማ እንደሱ አይደለም። ወጌን መች ሰማሽ? መጨረስ መንፈስ ቅዱስ አስጨረሽኝ። ኧረ እባክሽን ቆይማ አዱኛ ተዋት። እያወጋሁሽ እኮ ነው። መጨረስ አስጨረሽኝ። እውነቱን ስታወጣ እስካሁን ለምን ደስ ይበላችሁ? ደስ ይበላችሁ። ደስ ብሎ ምን አስዋሸክ? እኛ ደግሞ አንጣላም። እሺ ሌላውን ከምንድን የምትፈልጉት ነው? ከዚህ ቤት እኛ ደግሞ አንጣላም። አትጣሉ። ግን ምንድን የምትፈልጉት? ልቀቃት እናቴ ጫፋን ልቀቃት። አሁን ምን ልታረጋት? ይዘሂድ ያው ቀለበትን አታፍርም እንዴ? አባወራ ልትወዝ መጣ ወይስ ቤቱን የፈለግከው? ምንድን የምትፈልጉት? እኔ ዘንድ ምን ይሰራል? እኔማ እንደዚህ አይነት ብፈልግማ ኑሮ አሁን አይደለም ገና ድሮ አግብቼ መውለድ እችል ነበር። ስለማልፈልግ ነው እንደዚህ አይነት። እንኳን እግዚአብሔር አወጣኝ፣ እንኳን እግዚአብሔር አላነካም። በቃ መልስ አያስፈልገውም። በቃ እዚህ ጋር መቆም ያለበት ወሬ ያስፈልገው። አይ እንደው አጥፍቻለሁ። አይ ምንም ጥሩ ባል ነው አያስፈልግም። አይ አይሆንም። አያስፈልግም። ሰላማችን ነው የምፈልገው። እሺ በቃ እና እኔ ሳትነናጥቼ ሰላም ነው ይመስላል። ይቅርታ አባቴ ይቅር በለኝ። አንተ አሁን መሄድ ትችላለህ። ይቅር በለኝ። ወዴት ነው የሚሄደው? ወደ መጣህበት ነው። በፍጹም ሲደረግ ወደ መጣህበት ነው። እኔ ከሳለሁ። ከቻልሽ አስወጪ። ከሳለሁ እንደው ከሳለሁ። ምንድን ነው ከሳለሁ? እንደው ልመቻችሁ። አጥፍቻለሁ። ይቅር በሉኝ። ኧረ እኔ ልጆችን ውሻ አድርጌ ይቅር በሉኝ። እንደው አጥፍቻለሁ። ይቅርታ አድርገንና ሂድ። አሁን እኛ ምንም አንፈልግም። ብቻ አይደለም ያዘውና እሱን እናወራለን። እንደው ስንገበያይም ለእሷ ነው ብዬሽ ነው የገዛሁት። እሱስ ቢሰማ ምን ይለኛል? እሱስ ምን ይለኛል? በፍጹም አይሆንም። እንደው ስንገበያይም ለእሷ ነው ብዬሽ ነው የገዛሁት። እንደው እሱስ አይታዘበኝም? ቆይ ግን አንተ ለምንድን ነው ልጅ እንዳለፈ አልነገርከኝ? አይደለም የጣልሽው ወጥ እንደሆነ ነው መሰለኝ። ናዱኛ የሰው ልጅ ውሻ እያደረኩ ይቅርበኝ። ለምን መጀመሪያ ለምን ይሄን ነገር ለምን አልተናገርክም? እኔ ልጆቼ ብዬ ተናግሬያለሁ አይደለ? ለምን ተረጋግተን መቼ ሰው አጋን ስናዋጋ እየመጡ ይረብሹናል፣ ይበጠብጡናል። እንደው መቼ ሰው አጋን እንደው ይቅርበኝ። አሁን አንተ ትናንትና አንተ መተህ አንተን ታታለህ። እንደሱ አይደለም። እንደው ይቅርበኝ። እንደው ተሳስቻለሁ።